ጃንዋሪ ቆይ እዚህ ጋር ደረሰኝ አለ እጄ ላይ ላንብብላችሁ ደረሰኙን አንዴና እጄ ላይ ደረሰኝ አለ እዚህ ደረሰኝ ላይ ምን ይላል ዳሳሽ ዋሌ አሰፋ ይላል ጃንዋሪ 3 2025 ማለት የኢትዮጵያ ገና ሊከበር 4 ቀን ሲቀረው 10064 ብር ልካልሻለች እኔ አልደረሰኝም እጄ ላይ እኔ አልነገረችኝም ሲጀመር ማለት ነው ሄጀም አላየውም ግን ሳይም የገባ ነገር የለም ይሄው ደረሰኛለ እሺ ሄደሽ ስላላየሽ ባንክ እስካሁን ድረስ ስላልሄድሽ ሞባይል ባንኪንግ ስለማትጠቀሚ ሳታዩ ቀርተሽ ይሆናል እስካሁን እንጂ የዛሬ 3 ወር ነው ብሩን የላከችልሽ ኮኔ አልነገረችኝም ይልሽ ያን $200 መክፈሏን ያንን እንደምትከፍል እንጂ ዳሳሽ ይሄ ነው ብላ አልነገረችኝም ሂጅ አላየው ይሄንን ልክድሽ አልችልም ሊኖርም ይችላል ላይኖርም ይችላል ሂጅ አላየው እሺ እናትዬ ነገ አይተሽ ልትነግሪኝ ትችያለሽ ምክንያቱም እሷ ልክ ያለው እያለች ነው ያው አንቺ ደግሞ ምንም ነገር አላየሁም እያልሽ ነው ስለዚህ ይሄ ደግሞ ሀቅ እንዲወጣ ልካለች አላከችም ኦኬ ስለዚህ 3 ወር ሙሉ ባንክ አልተጠቀምሽም ቆይ የሷ ጥያቄ ስጨርስ ነው የምትቀጥለው 3 ወር ሙሉ ከባንክሽ ምንም አይነት ገንዘብ አላወጣሽም እናቴ አልሄድኩም ሲጀመር ኦኬ አልሄድኩም አልጠየቅኩም ስላልነገረችኝ ብጠቀምም እሱን አልነገረችኝም እኮ ቃልዬ እሷን ሳወራት ለምን ዳሳሽ የተልኮልሻል ሂጂና ይው ማለት አችልም እንዴ ኦኬ አይ ቅድም እነሱ ጭራሽ አልተላከም ጭራሽ 100% አልተላከም እያሉ ስለነበረ ደረሰኝ ደሞ እሷ ስላቀረበች ስለዚህ ማረጋገጫ ስላመጣች ማስረጃ ነገ ወይም ከነገ ወዲያ በማንኛውም ጊዜ ፍሪ ስትሆኚ ባንክ ሄደሽ ሄዳለሁ ችግር የለውም አዎ እኔም ባንክ ማረጋገጥ እችላለሁ ይሄን ደረሰኝ ይሄ ገንዘብ መግባትና ለመግባቱን እኔም በዚህ ደረሰኝ አካውንት ነምበርሽን ዋትስአፕ ላይ ከላክሽልኝ እኔም ቼክ ማስደረግ እችላለሁኝ ማረጋገጥ እችላለሁኝ አመሰግናለሁ ሌላ ጥያቄ ምን ነበረ ከዞላ እኔ ወደ ጥያቄን ወደ ሪካ ከመሄዴ በፊት ጥያቄ ለማዘር አንዴ ቡኳን አሁን ማለት ነው አሁኑኑ ቡኳን እዛው ቅርብ ስለሆነ ትየው ቪዲዮ ኮል አብረታሽ ሙሉ ቡኳን የደፍተሩን ይዩ ሙሉ እንዳይ ሂዳ አረጋግጣለች እርግጠኛ ስለሆንኩኝ አሁን እንደዛ ካለ ተፈርሞበታል ነው ተፈርሞበታል ነው እንዴ ያው ሂዳ አረጋግጣለች አብዬ አረጋግጣለች አው ግን እኮ አሁን በኢትዮጵያ ከሌሊቱ 6 ሰዓት ነው በዚህ ሰዓት ባንክ እኮ ዝግ ነው ከሌሊቱ 6 ሰዓት ነው ወንድ ነው ባንክ ቤት እኮ አይደለም የምልሽ የባንኩን ደብተሩ ደብተሩ ላይ ተፈርሟል ምንም ነው ማለት እሺ እናትዬ አንዴ ቡኩን እንዳልተፈረመ አሳዩና ልቡ ይረፍ እንዳልተፈረመ ቡኩን ከፍተሽ አሳዩ ችግር የለም አሳየዋለሁ እሺ እናመሰግናለን ይኸው ታሳይከና እኔ እዚህ ስለሆንኩኝ እኔ እዚህ አይዋል ችግር የለም እኔ እዚህ ስለሆንኩኝ አይዋል ችግር የለም አብዬ ጥሩ በቃ እሺ መረጃ ስላለኝ ነው አሁን እንደዚህ እንት ማለት ስለማልፈልግ ነው መረጃ ሙሉ አለኝ አብዬ ራሷ ያወራ ብቻ ታዩ አሁን እንትን አለሽም ስትፈልጊ እኔ እሰጥሻለሁ ሁሉ ነገር በመረጃ ነው እሺ ታንክ ዩ አንዴ ወደ ሪካ እሺ ክብሪትዬ ሰጥቼሻለሁ ሞዴሬተር ክብሪትዬ ሰጥቼሻለሁ እሺ እናቴ እሺ አሁን የእናትየው የተናገረችው ነጥቦች ይዣለሁኝ አሁን ሪካን ጠይቃታለሁኝ ሪካዬ ነጠላ አንጥፌ ለምኝም ቢሆን እዳሽን ከፍላለሁ ልጄን ላኪልኝ ብላሻለች አላለች አቡዬ በመጀመሪያ ነብሷን ይማራት ቃልዬ እኔ ምንም ልል አልችልም እናት ነችና ህመሜ ነው በእግዚአብሔር በሚያውቀው ሁኔታ አንደኛ ነገር ነጠላ አንጥፌ ለእዳሽን ከፍላለሁ የሚባለው እኔ ቢሮ አይደለም የምሰራው እንደ ፍላጎቴ ላወጣትና እንደ ፍላጎቴ ልልከት አልችልም ማዳም ቤት ነው የምትሰራ ያለችው ማዳሟ ነች አልፈልግም ብላ ወደ ሀገሯ የምትልካት እኔ ሳይሆን የመጀመሪያ ጥያቄ ብላለች እናትየው አላለችም መጀመሪያ አዎ ወይም አይ ወይልንገር ወደዛ ልመጣልሽ ነው ሁለተኛ ነገር ደግሞ አንጥፌ ለምናለሁ ካለች በኋላ ከወደቀች በኋላ ምንድነው መልከላት እስቲ ንገሪ ኖ ምንድነው መልከላት እናትየው ያወደቀች ልጅ ሰኞ ልትሞት ቃልዬ ሰኞ ልትሞት ሐሙስ ነው እናትየው አንሸራቶኝ ወደቅኩኝ ጉልበቴ አበጠ ብላ ለእናቷ ስትነግር ሰኞ እኔም ሐሙስ ነው ደውለው እባክሽ ልጄ ላኪልኝ ያለባትን እዳ ያንተ ለምኝም ሀቡዬ ሐሙስ አይደለም የወደቀች ዕለት ነው የደወለችልኝ
የወደቀሽ ዕለት ነው። የወደቀሽ ዕለት ማለት ቀኑን ልትነግሪኝ? የወደቀሽ ቀኑን እፈልጋለሁ። ቀኑ ምን ቀን? ሐሙስ፣ ሰኞ፣ ምን ቀን? በኢትዮጵያ በሰባት የካቲት 7 መጋቢት 7 ሶሪ ምን 7 በኢትዮጵያ በሰባት መስዮሽ ቀን በሰባት ጋይስ በፈረንጅ ተርጉሙልኝ። 7 የኢትዮጵያ 7ን በፈረንጅ ንገሩኝ። ታውቃላችሁ? ከሀገር ከወጣሁ ቆይቻለሁ። ቀን አላውቅም። ዓርብ ነው። ዓርብ ዕለት ነው። ዓርብ ዕለት ነው የወደቀችው። ኦኬ። ስለዚህ እሷ ያለችሽ እናት ደግሞ ያለችሽ ሐሙስ ነው አይደለም? ዓርብ ዕለት ሐሙስ ዕለት ከቃልዬ ጋር ነው ያወራ ነው። ልኬልሻለሁ። ኦኬ ልኬልሻለሁ። ከቃልዬ ጋር ሐሙስ ዕለት ነው ያወራ ነው። ኦኬ ሐሙስ ከቃል ጋር አወራሽ? የላክሽልኝ ማለት ነው። ያወራችሁት ከቃል ጋር ሐሙስ፣ ከዛ ዓርብ ወደቀች። እናት ደግሞ ያወራችሽ መቼ ነው? ዓርብ ዕለት ስልኳ አይሰራም ካለችኝ በኋላ ነጠላ አንጥፌ ለምኜ ልክልሻለሁ። አንቺ የወደቀች ልጅ ምን ብለሽ ነው የምትልኪው? እዚህ ሲፈቅድልሽ ዓርብ ነው ቃል የወደቀችው መቼ ነው? ጉልበቷ ያበጠው ዓርብ ዕለት ሐሙስ ዕለት ሐሙስ። ታዲያ እናት በምን አወቀች የእሷን መውደቅ? ሐሙስ እኮ ስለነገረቻት ነው ለእናትየው ቃልዬ መውደቋን ስለነገረቻት እኮ ነው። ስለዚህ እናትየው መቼም ጠንቋይ አይቀልቡም። በምን ታውቃለች? ልጇ ካልነገረቻት መውደቋን ስለነገረችኝ እኔም ያቃዠኝ ስለነበር ደውዬ እባክሽ ላኪልኝ አልኩኝ። ስለዚህ ዓርብ ከሆነ ያለችሽ ቃል የወደቀችው ሐሙስ ከሆነ ልንቃሁ ሀቡዬ ስሚኝ በደንብ አድርገሽ። እሺ ቃል አንሸራቷት ወደቀች የተባለችው ሐሙስ ዕለት ነው። ኦኬ በማግስቱ እራሷን ጥላለች። ዓርብ ማለት ነው። እሺ ዓርብ ዕለት ስልኳን ስደውል ሳታነሳ ስትቀር ወደ እኔ ደወለችልኝ። እኔ በዛ ሰዓት አውቄያለሁ፣ ተነግሮናል። አንቺ በዛ ሰዓት የወደቀች ልጅ ትልኪያለሽ። ምንድን ነው የምታደርጊው? ኦሬዲ ግን ህይወቷ አላለፈም ነበር፣ ግን ኦሬዲ ጭንቅላቷ አይሰራም። ከወገብ በታች ብቻ ነው የሚሰራው። ሆስፒታል ነው ያለችው። ምንድን ነው የሚደረገው በዛ ሰዓት? አይዋ ምንድን ነው? ምን ምላሽ ሰጠሻት? ለእናትየው ምን ምላሽ ሰጠሻት? ነጠላ አንጥፌ ለምኜ እዳሽን እከፍላለሁ ልጄ ላኪልኝ ስትልሽ ምላሽ ምንም ምላሽ አልሰጥም። በዛ ሰዓት እኔ ራሴ ድንግጬ ነው የነበረው። እሺ ብዬ ዝም ያልኳት። እሺ ነው ያልኩኝ። ከዛው በማግስቱም ስትደውል ሌላ ሰው ግን እንትን ሲል ማለት ነው ደውሎ ከዛው ሀገር የመጣች በአረበኛ ስታወራት ልጅቷ ጠፍታለች፣ ከየት ላምጣት? እስቲ እናትየውን አረጋጓት፣ እየፈላለኩ ነው፣ ምን አባቴ ላርግ አለች። ታዲያ ምንድን ነው የሚባለው? እኔ ደግሞ ምንድን ነው የሚባለው? ሀቡዬ በቃ እንደዛ ስትል ሀቡ ምንድን ነው የሚባለው? እሺ አዎ፣ ለእናት ቀጥታ አይነገርም። በትክክል ልጅሽ ራሷን ከፎቅ ላይ ጥላ ኮማ ውስጥ ናት፣ ለእናት አይባልም። አዎ ለእናት ስለማይባል ነው እንደዛ ልትይ ቻልሽው እንበል። ግን ሰኞ ዓርብ ወድቃ ቃልዬ እናቷ ግን የሰማችው ሰኞ ነው። ቅዳሜ ሐሙስ ነው የሰማሁት። ሐሙስ ነው የሰማችው። ሐሙስ ነው ገና ሳትወድ እሱማ እናቴ እሱማ ጉልበቷን ነው። እሱማ አንሸራታት የወደቀች ጉልበቷን ነው። ከፎቅ ላይ ራሷን ስለመጣል ነው እያወራን ያለ ነው። እሷ እያለችሽ ያለችው እንደዛ አይደለም ሀብዬ። ዳሳሽ እያለችሽ ያለችው የተረዳችው ሐሙስ ነው። የተረዳችው ሐሙስ ነው እያለችሽ ያለችው የተረዳችው ሐሙስ ነው። በሳምንቱ አዎ፣ ለምን እንደሆነ ላስረዳሽ። እሷ እንዳትሰማ እኛ ለምን መሰለሽ አሁን ጊዜ ይወስዳል ተባለ። ጊዜ ይወስዳል ሲባል እሷ እንዳትሰማ እኔ ወንድም ነኝ ብዬ የቃልዬ ወንድም ምን ብዬ ሬሳውን ለማምጣት ምክንያቱም ዳሳሽ ትጎዳለች። ገብቶሻል? ይሄን ሁሉ ጊዜ ትጎዳለች ብለን አስበን ማለት ነው። ጎረቤት አለ። ይሄን መጀመሪያ ሰምቶ ለኔ ነገረኝ። ከዛ በኋላ እርምጃ ውጭ ጉዳይ ሄድን። እናትየው ግዴታ መስማት አለባት። ምክንያቱም አንተ እዚህ ጋር ወንድም ሳትሆን አብረ ስላደግክ ብቻ መተህ ይሄን ጉዳይ ጨርሳለሁ ብትል ነገ ላይ ይጣራ፣ ውጭ ጉዳይ ያጣራል። አንተ ወንድም አለመሆን ሲታወቅ ትታሰራለህ። አንተ እንደገና ደግሞ አስከሬን ታጉላላለህ አለ። አስከሬን ታጉላላለህ ሲለኝ ምንድነው መደረግ ያለበት ተብሎ ሲወራ
ምን ነገር ነው ያለበት ተባለ እንጂ መጀመሪያ እኮ በጣም ብዙ ነገሮች እንትን ብለን ነበር። ትንሽዬ ልጅ አለ ቴዲ፣ እሱ ደግሞ አይችልም፣ ወንድም አላት አይችልም። እንደገና የዳሳሽ ወንድም አለ፣ እሱም አይችልም፣ አጎትም አይችልም አሉ። የሚችለው አባት፣ እናት፣ ወንድም፣ እህት ብቻ ነው የሚችለው። እዚህ ጋር ደግሞ ማንም የለም፣ ዳሳሽ ብቻ ነው ያለችው። ይሄ እንድትረዳው በቃ ይሄን ነገር ልታስጀምር የምትችለው ዳሳሽ ነው። ገባሽ? አሁን ሐሙስ ነገ ከነገ ወዲያ ሐሙስ ሲመጣ 3 ሳምንቷ ማለት ዳሳሽ ከሰማች እንቱሻ ትጎዳለች። ይሄን ነገር ከሰማች ትጎዳለች። እናት ናት። በጣም ብዙ ነገር ሆና ነው ያሳደገቻት። ማንም ያውቃል። በጣም ብዙ ነገር ሆነ። ማርያምን ነው የምልሽ፣ በጣም ብዙ ነገር ሆና ነው ያሳደገቻት። ቃልዬ ለሷ ብላ በጣም ብዙ ነገሮችን ትታለች። ገብቶሻል? በጣም ብዙ ነገሮችን ትታለች። ግን አሁን ላይ ያን ነገር እንዳትሰማ በጣም ነው የምትጎዳው ብለን አስበን ይሄን ነገር እንዳትሰማ በጣም ብዙ ርቀት ተጉዘን ግን አልቻለም። እኛ የሰማነው ማክሰኞ ሰማን። ማክሰኞ እንደሰማን ፕሮሰስን ጀመር ነው። ሰኞ ሰማን፣ ማክሰኞ ጀመርን ፕሮሰስን። ከዛ በኋላ ቀበሌ አጽፋችሁ ነው አሉ። ከዛ ድንገት ቀበሌ ተተባብሩን ብለን ሄደን ቀበሌ ስንሄድ አይቻልም አሉ። ሁላ የዳሳሽ መታወቂያና የቃልዬ መታወቂያ ወረዳው ይለያያልና እንትን ሊሉን አልቻሉም፣ ሊተባበሩን አልቻሉም። ሙላ ማለት ነው። እንደውም ይሄን አንተባበራችሁም፣ በዳሳሽ እንኳን አንተባበራችሁም ብለው ነበር። ከዛ በኋላ የልደት ካርድ የእናትነትን ማስረጃ ይገልጻል። የልደት ካርድ ማለት ነው የእናትነትን ማስረጃ ስለሚገልጽ በዛ ተገኘ እንጂ ዳሳሽን ሁላ እንትን ብለው ነበር፣ አይሆንም ብለው ነበር። ከቀበሌ ግዴታ ማስረጃ ጽፈሽ ውጪ ጉዳይ ይዘሽ መሄድ አለብሽ። አስረድተናት ተለቅሶ እሷን በቃ ተረጋጊ፣ ያለውን ነገር አሁን መጨረስ አለብን ብለን ሐሙስ ቀን ውጪ ጉዳይ ይዘናት ሄደ። ፈረመች። ከዛ በኋላ ተላከ። ያለውን ጉዳይ ደግሞ እዛ እየተጨረሰ ነበር። ገባሽ? አብዬ በዛ ነው እንጂ ሌላ ምንም እንትን የለው። ኦኬ እሺ። አሁን ለምን እናት ሳምንት ዘግይቶ እንደተነገራት ኦልሬዲ ነግረህናል፣ እናመሰግናለን። ወደ ሪካ ጥያቄ ስመለስ እናት ይሄንን ስትለኝ ኦልሬዲ ቃልዬ ወድቃ ስለነበር ነፍሷን ይማረው መንገር ስላልቻልኩኝ ለዛ ነው እንደዛ ያልኩት ብላለች። እሺ ሁለተኛው ጥያቄ እናት 26,000 ብር ለሜዲካል እና ለሲኦሲ ከፍለዋል። አለቀ፣ ከፍላለች። 50,000 ብሩ ግን ለማን ነው የተከፈለው? የተከፈለበት ደረሰኝና ማስረጃ እንፈልጋለን። ቴንክ ዩ። ኦኬ ይሄ 50,000 የተከፈለው ለደላላ ነው። ሁለተኛ ነገር ደግሞ እዚህ ጋር ስለ 50,000 የከሰርኩት እኔ እንጂ እነሱ አይደሉም። ኦኬ እኔ ነኝ የከሰርኩት እንጂ እነሱ አይደሉም። እነሱ ምንም እዚህ ላይ የወጣ ነገር የለም። የከሰርኩት እኔ ነኝ። ይሄ የመጨረሻ ግን አንቺ ብትከስሪም እነሱ እያሉ ያሉት ይኸውልሽ፣ እነሱ እያሉ ያሉት እሷ ለትብብር ከሆነ ያመጣቻት ደላላ ካልሆነች 50,000 ለምን አስከፈለቻት? 50,000 ለራሷ አይደለም ለደላላ ነው። እሷ ከኪሷ አውጥታ ሪካ ከኪሷ አውጥታ ለደላላ ስለከፈለችላት የደላላውን ዕዳ ነው የምትከፍለው ስላልን እውነት ደላላ መኖሩን ይሄ ደላላ መንፈስ ካልሆነ ስም ካለው ደረሰኝ ቃልዬ በመጣች ሰዓት ቀኑ የሚያሳይ ትክክለኛ ደረሰኝ እኛ ትክክለኝነቱን ደረሰኙ ከባንክ እናረጋግጣለን። ደረሰኝና ደላላውን እንፈልገዋለን። ይምጣ እንየው። የዛኔ አንቺ ደላላ እንዳልሆንሽ አምና ዮብዳር አንቺን ይቅርታ ትጠይቃለች። ዮብዳር እኔ ሪካን ይቅርታ ለመጠየቅ መጀመሪያ እውነት ደላላ መኖሩን ማመን ፈልጋለሁ ነው የምትለው። ሀቡ አሁን ምን ደላላ ገባ ማረጋገጥ። አንቺ ደላላ አይደለሽም። ዮብዳር ግን አላመነችበትም፣ ይቅርታ ለመጠየቅ አላመነችበትም። ምክንያቱም ብሩ አንድ ነገር ልንገርሽ፣ የከሰረው ማን ነው? የከሰረው ብሩ ማን ነው? እኔ አይደለሁ እንዴ? አዎ የከፈለችው ነገር አለ። ማረጋገጫ ካቀረብሽ ለደላላው ለመክፈልሽ እሷ አልከፈለችም። ኦኬ ምንም ከፈለች መቻል አልከፈለችም አለ ብሩ። ሰውየው ብትፈልጊ ማናገር ትችያለሽ። እኔ ጋር አለ ብለዋል፣ ጠይቄዋለሁ። እኔ ጋር አለ ብለዋል፣ ለእናትየዋ እልካለሁ ብለዋል። አዎ የቃልዬ ደሞዝማ እናት የልጅሽ የቃልዬ ደሞዝ ጋር አለ፣ የሶስተኛ ወር ደሞዟ አለ። ቃልዬ ወደዚህ እንዳትመለስ ያስፈራት የሷ ያለባት ዕዳ ነው። ለዚህ ማስረጃ ታቀርቡልን ትችላላችሁ። ሪካ ዕዳዬን ክፈይ እያለች ቃልዬን ያስጨነቀችበትን ማስረጃ አምጡልን።
ቃልዬ ላይ ሪካ ላይ ለመፍረድ ጠፍቷላ። የእሷ እኮ ስልክ ላይ ያለው ወይስ በአጠቃላይ ጠፍቷል? የለም እየተጨነቀች ስታወራት ነበር። ከፈለግሽ ነገ ጓደኞቿን ኧረ በመቤቴ እችን የመሰለች ልጅ አተሽ ኧረ በመቤቴ አትዋሺ። እኔ ቃልዬን አላስጨንቃትም። ቃልዬ ልጅ ነች። ኧረ በመቤቴ እኔ የምከተላት ይቺ ህፃን ልጅ ተራከረሽ እኮ የለውም ማለት ምክንያቱም ለመሰልሽ አንዴ ልቅበራት ብዬ እንጂ እኔ የምከተላታለሁ። እሷን አጥቼ መኖር አልችልም። ሲቀጥል ማለት ነው እኔ አፈር እንኳን ላልብሳት ከሚወዳትም ከማይወዳትም ጋር ሆኜ አልቅሼ አፈር ላልብሳት ብዬ እንጂ ሪካ ብዙ ነገር እያለች እንደዛ 3 ወር 4 ወር ስትቀይሪ ብትልክልኝስ እዚሁ መታ ብትሞትስ? ቆይ እሺ ወይ ካንቺ ላይ እኔ እንዴት ብዬ ነው የምልክልሽ? እኔ እንዴት ነው የምልከው? እንዴት ብዬ ነው የምልክልሽ? አንዴ ይቅርታ ሳራ መጣለች። አንዴ ፍቅር ማስረጃ አላት። ሳራ ማስረጃ አላት እኮ ቮይስ ለሌላ ሰው እኔ ዘመዷ ስለሆንኩ እኔን ፈርታ ለሌላ ሰው እንደምታስጨንቃት ሪካ የተናገረችበት ቮይስ አለ ብለሻል። እባክሽን እሱን ቮይስ አሁን ላኪልኝና እዚህ ጋር ልክፈተው። ፍቅር ምክንያቱም ስልኩ ቢሮ እኔ አረቡን አናግሬዋለሁ ኤጀንሲውን ባለቤት ለምንድነው ስልኩ አንተ ጋር የሆነው? የቃልዬ ስልክ ፖሊስ ጣቢያ ነበር መቀመጥ የነበረበት። ዋትስአፕ ላይ ልክልሻለሁኝ አሁን። እሺ አሁን ላኪልኝ። ይሄው በአይፓዴ ከፍቷል፣ በደንብ ይሰማል ድምጽ። ላኪልኝ። ለጓደኛዋ የላከችላት ነው ልክልሻለሁ። አዎ ላኪልኝ እና አሁን ልክፈተው እና ለምንድነው ስልኩ የቃልዬ ስልክ እሷ በሰው እጅ ህይወቷ ይለፍ ራሷን ታጥፋ ሳይረጋገጥ ለምንድነው በአረብኛ ቮይሱን አሁን ከፍቼ ላሰማችሁ እችላለሁ የጠየቁት ኤጀንሲው ባለቤት ለምንድነው ስልኩ አንተ ጋር ሆነው? እናትየው ጠይቂልኝ ብለውኝ ነው። ለምን ሆነ ብዬ ስጠይቀው ፖሊሶች ናቸው የሰጡኝ አለ። ግን እሱ ጋር መሆን አይችልም። ፖሊስ ጋር ነበር መሆን የነበረበት። ሪካ እውነት ነው ፖሊሶች ናቸው የሰጡት? ሀቡዬ እኔ አላቅም። ተናገር ሪካ። ሀቡዬ እኔ አላቅም። ይሄን እኮ ሀቡዬ እኔ ነገር የለም። ገባኝ። እሺ እና የከፈልሽውን 50,000 ገንዘብሽን አውጥተሽ የከፈልሽውን ደላላ ማን ነው? እና ደረሰኝ ልትልኪልኝ ትችያለሽ? ቆይ አይቼ ልክልሻለሁ። ችግር የለውም እሱን ወይማ ነበር ነው ችግር የለውም። ሀቡ አይ በፊትም ሪካና ቃልዬ ሲያወሩ ከኔ ጋር የምታወሪውን ደልቺ እላት ነበረ። ምክንያቱም ነው ያልሽኝ በቀደም ላይቭ ላይ ምክንያቱም ሴትዮዋ እኔ እሱን ጥያቄ መጠየቅ እፈልጋለሁ። ይቅርታ ከኔ ነው ይሄ ከኔ ጭንቅላት ነው ከማንም አይደለም ይሄ ጥያቄ የመጣው። አንቺ ቃልዬን እኔና አንቺ የምናወራውን ቮይሶች ዋትስአፕ ላይ ደልቺ የምትያት ለኔ ያልሽኝ እዚህ ላይቭ ላይ ሁሉም ባለበት ያልሽው ምንድነው? ደልቺ እላት ነበር። ምክንያቱም ልጥፋ ስትለኝ ድንገት ከጠፋሽ እንኳን ሰውየው ቤቴን ስለሚያውቀው ቤቴ ድረስ እንዳይመጣ ስለዚህ ደልቺው ሴትዮዋ እንዳትሰማው አልሻት ብለሻታል። ድምፁን እኔና አንቺ የምናወራው ደልቺ እዚህ ማንም እንዳለሽ እንዳታቅ 6 ወር ሲሞላሽ አስጠዋሻለሁ ብያታለሁ። ትክክል። እሺ ስለዚህ ሴትዮዋ አረብ ናት። አረብኛ በምን ታውቃለች? እና ነው ያንቺና የእሷን ምክክር ሴትዮዋ ልትሰማ የምትችለው ማስተርጎም ትችላለች። ማስተርጎም ትችላለች። ጠፍቶብኝ ነው። እሺ ትክክል ማስተርጎም ትችላለች። የስ ራይት እዚህም ማለት ነው ኢትዮጵያ ሪፖርት ስትገባ የተነጋገሩትን ከኔ ጋር ያወራሽውን እንዳለ ደልችው ልንሸኛት ሄር ነው በሙሉ አለ። እሱም ያውቃል፣ ዘላለምም ያውቃል። እኔ ያውቃለሁ። ደልቷል። እሱንስ በደለት ለምን አስፈለገ? እሱስ ለምን በደለት አስፈለገ? ኤርፖርት ስትገቢ ቀጥታ ከቤሩት የለም ከኢትዮጵያ እሺ ንገረት ቀጥታ አውሪ ዳሳሽ አውሪ። እሺ ዳሳሽ ይልሽ ቀጥታ ለምን ይሄ ነገር ለምን ይሆናል ብዬም አልዞረልኝም። ግን ምን መሰለሽ ደግሞ ስትመጣ ጆርዳን አድራ ነው ደግሞ የመጣች። ጆርዳን ላይ ራሱ ብዙ ማለት ምግብ አታ እዛው ስትጉላላ ማለት የሞተችም ያን ቀን ነው ሲጀመር።
እኔ ደግሞ ሁለቴ በረራ መሆኑን ባቅ እንደዚህ የተሸፋፈነ መሆኑን ባቅ አልክም ነበር ሲቀጥልም ማለት ነው። ከዚህ ስትሄድ በጉብኝት ነው የሚለው ካርዱ። ከዚህ ስትሄድ አትንገራት አቡሽ አትንገራት። አንተ እሷ ያለውን ነገር እሷ ታውራ፣ አንተ ስላልነበርክ እሷ ታውራ። አቡሽ አትንገራት። ይልህ በጉብኝት ዳሱ ከስር አትናገር እባክህ ወንድሜ፣ ከስር አትናገር። ራሷ ሀሳቧን በነፃነት ራሷ እናትየው ሀሳቧን እንድትገልጽ ነፃነት ስጣት። የማንም ሰው ሀሳብ አይጫን ጭንቅላቷ ላይ እባክህ። እሺ እህቴ፣ እሺ እናቴ። ይልሽ ሪፖርት ስትገባ እኔና አንቺ ያወራነው ደልችው፣ ብዙ የሚደለቱ ነገሮች ካሉ ደልችው። ይኸው ዘላለምም አላብሮ አለቻ፣ ደለተች። እንደገና ደግሞ ጆርዳን ላይ ደርሳ ጆርዳን አድራ ማለት ነው። ከዚህ እንደተነሳች ቤሩት አልገባችም። ጆርዳን አድራ ሌላ ደግሞ ተቀይሮ ነው ሄድኩት ማይ ግን አሁን ገብቻለሁ ብላ በሄደች በሁለተኛ ቀኗ ነው የገባችው። እዛ ላይ ብዙ ልጆች ኮሜንት ላይ እኔ አጥፊ ተብያለሁ ኤርፖርት ላይ ያሉ ምናምን እያሉ ነው ወደ ቤሩት ሄዱ ልጆች። ለምን መሰለሽ አብያ አንዴ አዳምጪኝና ዳሱም ቆይ አንዴ አዳምጪኝና ሲገባ ኦኬ እናዳምጠው መጀመሪያ ወይስ ላውራ? እሺ አይ ቀጥል። የምትሄደው ያው ቤሩት ነው። እንደገና እንደምታውቂው ጦርነት ስለነበረ ቤሩት ዝግ ነው በእኛ ሀገር ታውቂዋለሽ። ስለዚህ በጆርዳን ነው ትራንዚት የሚደረገው። ስለዚህ ኤርፖርት ደግሞ እንደዚህ አይነት ነገሮችን ያጠራሉ። መጠየቅ ትችያለሽ፣ ማንንም ያጠራሉ። ስለዚህ ያን ነገር እንዳወራሽ ከእሷ ጋር እንዳያውቁ ደልችው ይሄ ተብሏል። ደልችው ተብሏል። ብዙ ሰው ያደርጋል። ኖርማል ነው ይሄ፣ ምንም አይነት ማስረጃ እንዳይገኝ። ምክንያቱም በጣም ከባድ ነው። አይ ግራ እንዳይገባት ነው ዳሳሽ፣ ለዛ ነው የተደለተው። ኦኬ እሺ። ፍቅር ኔትወርክ ነቅሎታል። መልሳ ስትመጣ አስገባት። ይኸው ፍቅር ቮይስ ልካልኛለች፣ እናዳምጠው። ላብድ ነው ወዲህ ሊኖርት የእውነት ላብድ ነው። በቃ ራሴን መቆጣጠር አቅቶኛል። ሶሪ አይፓድ ዘጋ። እየሰማችሁ ነው። ይሄ የቃል ኪዳን ድምፅ ነው። ለማን ነው? የልጅቷን ስምም ትጠቅሳለች እዚህ ጋር። ይሄ ለላከችላት ላብድ ነው ወዲህ ሊኖርት የእውነት ላብድ ነው። በቃ ራሴን መቆጣጠር አቅቶኛል። ስለ እዳው ግን አያወራም። ላብድ ነው ራሴን መቆጣጠር አቅቶኛል እያለች እያለቀሰች ለጓደኛዋ ማን ለምትባል እሷ ልጅ ጓደኛዋ አሁን መግባት ትችላለች ከፈለገ ይጣራል። ስለዚህ ስለ እውነት ከሆነ ትጠራለች። ቡርቴ ለምትባል ልጅ ላብድ ነው ወዴት ልሂድ ብላ እያለቀሰች ቮይስ አድርጋላት ትጠራለች። ችግር የለውም። ስለዚህ ቡርቴን ጥሯት። ቡርቴን ጥሪያት ሳራ እና ሌላ ጓደኛዋ ከዚህ ውጪ ቮይስ ካላት ሌላም ስለ እዳው አሁን እኛ የምንፈልገው ስለ እዳው የሚያወራ በእዳው እያስጨነቀቻት እንደሆነ ሪካ ለምን የውብዳር ሳራ ያላችሁት በእዳው ስለምታስጨንቃት ነው አይደል? ስለዚህ በእዳው ስለማስጨነቋ ማስረጃ እንፈልጋለን። ከዛ ሪካን መጠየቅ እንድንችል ማለት ነው። በእዳው እያስጨነቀቻት ከሆነ በጣም ይሄ ነውር ነው ማለት በህግ እንኳን መጠየቅ ባትችል ህሊና የሚባል ነገር አለ። በእዳው እዳሽን ክፈይ እያለች እያስጨነቀቻት ከሆነ በዛ ጭንቀት ከሆነ ቃልዬ ራሷን ያጠፋችው ሪካ የህሊና ጸጸቱ ራሱ የወቀሳው ጸጸቱ አያስቀምጣትም። ስለዚህ ለእሷም ንጽህና እንዲወጣላት ማስረጃ ያለ ማስረጃ ሰውን መውቀስ አንችልም። ያለ ማስረጃ ሰውን ለመውቀስ ማስረጃ ሊኖረን ይገባል። ስለዚህ ሪካ ቃልዬን እዳሽን ክፈይኝ እያለች ያስጨነቀችበት ቮይስ ካለ አንፋታት። እስካሁን ድረስ ምንም ነገር አላገኘንም ሪካ ላይ። ልጄ ነች። በስመ አብ ብር አይኑ ይጥፋ። ልጄ ነች። እኔ እዳሽን ክፈይ ብዬ እኔ ላስጨንቃት መጀመሪያውኑ እሷ በስርዓት በሰራችልኝ። እኔ ቅብጠት ነበር የመሰለኝ። ባዬ ይቅርታ ነበር የመሰለኝ። አሁንም ይቅርታ ድጋሚ ገባሁኝ። ነፍሷን ይማረው። በጣም ትንሽ ልጅ ናት፣ ታሳዝናለች። በጣም ልብ ይሰብራል የሆነባት ነገር። ለእናቷ መጽናናትን እመኛለሁ። ግን ካልጠፋባት ሳራ እኔ ሪካን እየከሰስኩ አይደለም ሀቢባዬ። እኔ ለህሊና እየሰራው ነው ያለሁት። እኔ በህገ ወጥ መንገድ የሚገቡ እዚህ ከኔ ጭምር እኔም በህገ ወጥ ነው የገባሁት። ሰቆቃ ነው፣ ስቃይ ነው። በቃ ይማው። ግን አንድ ጥያቄ ጭንቅላቴ ላይ መጣ፣ ይቅርታ ሳይጠፋብኝ። ታዲያ እናትየው ለምንድን ነው ሪካ ላንቺ ነጠላዬን አንጥፌ ለምኝም ቢሆን እዳሽን እከፍላለሁ ልጄ ላኪልኝ ያሉሽ? ለምን አለች እናትየው ይሄንን? ማለት አንቺ እዳዬን ክፈይ ብለሽ ማታቂ ከሆነ ለምንድን ነው ከምን ተነስታ ነው እናትየው ይሄን ያለችው? አቡዬ የኔ እዳ አይደለም። ከዚህ በፊት
ሊያስጠፏት ፈልጎ ነግሬያታለሁ ለእናትየው። እናትየዋም አለችበት እዚህ ላይ ሊያስጠፏት። ሌላ ልጅም አለች እዚህ የምትሰራ ልጅ በቀን $20 ብትሰሪ በወር 600 ታገኛለሽ ብላት ጭንቅላቷን ብክል አደረገቻት። በሄደች በስንት ወር በሄደች እዚህ የመጨረሻው ቤት ላይ በጣም ጥሩ። ስለዚህ እናት እስከምትወድቅበት ቀን ድረስ ስለ ልጄ ምንም አይነት አለመስማማት አላቅም። ልጄ እንደተስማማት ደህና እንደሆነች ደስተኛ እንደሆነች ነው ማቀው። ቤት መቀያየሯን አላቅም ብላለች እናት። እያንዳንዱ እዚህ ጋር የምናወራው ሁላችንም ስክሪን ሪከርድ ይቀመጣል አይጠፋም። ስለዚህ ቆይ እናት አታውቅም አይደል? ልጇ ጉልበቷ እስከወደቀበት ድረስ ልጇ ቤት መቀያየሯን ልጇ እንዳልተስማማት አታውቅም። ስለዚህ እናትም አብራ ልታስተፋ ነበር ካልሽ እናትየው ታውቅ ነበር ማለት ነው ልጇ እንዳልተስማማት። ሀቡዬ እኔ ከእናትየዋ ጋር ታውራ አታውራ አላውቅም። እግዚአብሔር ነው በዚህ በመሃል ያለው። እማውቀው ነገር የለኝም። ግን አንዴ እኔ ላውራበት ማስረጃሽን እናትየው እንደምታውቅ እናትየውም አብራ ልታስጠፋ እንደነበር ማስረጃሽን ምንድን ነው? ኦኬ ሌኪ እዚህ ነገር ላይ እኔ እናትየዋ ደውላ ለምን አትጠፋም ትጥፋ እያሉ ነው ስትለኝ እኔ ነገርኳት። አንደኛ ነገር ቤቴ መክተቡ አሳይቼዋለሁ ቢሮዋ። እሷ ብትጠፋ እኔ እያዛለሁ። ሁለተኛ ነገር ደግሞ ማነው ያለሽ እንደዛ ሪካ ትጥፋ ያለሽ? ቃልዬ ናት ራሷ አፏን አውጥታ ልጥፋ ያለችሽ ወይስ ማን ነው አንቺን ትጥፋ ያለሽ? እናትየዋ። መቼ ገና ሶስተኛው ቤት ላይ ያለች እናትየው ትጥፋ ልጅ ያሉሽ አለችሽ? ኦኬ ሌኪ እዚህ ነው አራተኛው የመጨረሻው ቤት ላይ በማን ስልክ እንደደወለሽ ልንገርሽ። ቆይ ዳታሽ ስሚያትና ከዛ በኋላ እንትን ትያለሽ። በማን ስልክ እንደደወለሽ ልንገርሽ። ጎረቤት ቤት ሄዳ ሮማን የምትባለው አሁን ተኝታ ይሆናል